አሁን ያው እስላማዊ መንግስት ሊደመሰስና አሁን ህዝቡ ሰላም ዳገኝ ነው። ስትቅበዘበዙ ትኖራላችሁ እንጂ ኢራንን እኮ ማስተዳደር አይቻልም። በፍጹም በፍጹም ይቻላል። ስትመኘው ትኖራለህ እንጂ ልብሳቸውን አውልቀው የፈለጉትን እየሆኑ ነው እኮ። የሸርሙጣ ታሪክ ነው የምትደግፈው አንተ። የባለጌና የአመንዝራ ታሪክን ስለምትደግፉ አስፋልት ላይ መሸርሞጥ አለብን የሚሉ ሴቶች የጀመሩትን ነው። ስማ፣ ሽርሙጥና ስለምትደግፉ ታሪካችሁ ስለሆነ እየነገርኩህ እኮ ነው። አዳምጠኝ። ሸርሙጣ ሴቶች ወጥተው መሸርሞጥ አለብን ሲሉ መጨቆን ምን አስፈለገ? ምንድነው የተጨቆነው እንዴ? ይሄ እኮ እስላማዊ ህግ እኮ አክት የሚያደርገው እኮ ልክ እሱ እንዳልፈጠረው እኮ ነው። አይደለም እናንተ ሸፋፍነው አይፈጥርም ነበር እንደ ፈጣሪ መጀመሪያ? ሃይማኖት ቢኖራችሁ እናንተ በተፈጠረ ነገር ላይ ነው እኮ እናንተ። ስማ፣ መጽሐፍ ቅዱስን የሚለው ስለማታውቅ ነው። ማንንም ሃይማኖት ተሸፈኒ ነው የሚላት። ኦርቶዶክሳዊ ነን፣ ክርስቲያን ነን፣ ሃይማኖት አለን የምትሉ ሰዎች ለምንስ ነው የሰው ሀገር ሲታመስ ደስ የሚላችሁ? ለምንስ ነው ሰው ሲሞት ደስ የሚላችሁ? ለምንስ ነው የሰው ሀገር ሲበጠበጥ ደስ የሚላችሁ? እናንተ ውስጥ የሰፈረው አጋንንት ምን አይነት አጋንንት ነው? ምን አገባችሁ እናንተ? አሁን ስለ ኢራን እንደፈለገ ቢሆን አሁን ለምንድን ነው ደስታችሁን የምትገልጹት? እናንተ እርኩስ ስለሆናችሁ እኮ ነው። ብልግና እናንተ ውስጥ ስላለ ነው። ደም ማፍሰስን ውስጣችሁ ስለሆነ ነው። የእናንተ ድህነት ደም በማፍሰስ ነው መሰረቱ አይደል? እንኳን ሰው አምላካችሁን ደም አፍሳችሁ አይደል እንዲደናናን የምትሉት? ለምን ደስ ይላችኋል? ሰው ሲሞት አገር ሲበጠበጥ። እነ ሊቢያ የሚባሉ አገራቶች በጣም የተከበረ የነበረ አፍሪካዊ ሀገር ገብተው መብት ምናምን ብለው አፈራርሰው የባለጌዎች ሀገር አደረጉት። ኢራቅ የሚባለው በጣም የሚፈራ የነበረው ሀገር እንደዛ አድርገው አፈረሱት። አሁን ደግሞ አዲስ ፕሬዝዳንቱ የተያዘበት ሀገር አሁንም አፈረሱት። አሁንም ሂደን ኢራን የሚባል ሀገር እናፍርስ ሲሉ ኦርቶዶክሳዊ ነን ክርስቲያን ነን የሚሉ ኢትዮጵያኖች ይደግፏቸዋል። ቢያንስ እንኳን ኦርቶዶክስ ነን ከሚሉ ከራሻዎቹ ጋር ከነሱ ጎን መቆም አለባቸው። ምን ታደርግ አንተ? ከነሱ ጎን መቆም አለባቸው። ቢያንስ እንኳን ክርስቲያን ነን ብለው ያ ነገር የሚቃወሙ ራሻዎችን እነሱ ጎን እንኳን ከነሱ ጋር መሆን አለባቸው። ቢያንስ ሃይማኖተኛ ናችሁ እናንተ። ቢያንስ ዝሙትን መቃወም አለባችሁ። ብልግና በአደባባይን መቃወም አለባችሁ። ራቁትን መሄድ መቃወም አለባችሁ። ለእናንተ ግን ስልጡንነት ነው። አገር መበጥበጥ፣ ሰው መሞት፣ መታረድ፣ አገር መረበሽ፣ የሰው አገር መፍረስ ለእናንተ ደስታችሁ ነው። እናንተ እርኩስ ፍጡራኖች። ሐሳብ አለ አንተ አሁን ኮኔ እናንተ ሴቶችን ጨቆኑ ባሪያ አድርጎ የሚያስቀምጥ ማለት ነው። ሴት ልጅ መብት አላት። ስማ፣ ሴት ልጅ ከወንድ እኩል። ስማ አንተ ስማ፣ አራት የተፈቀዱ ሴቶች ስማ፣ እየነገርኩህ እኮ ነው። ስማ፣ ደግሞ ይነግረኛል። ስማ ካልኩ መስማት ነው ያለብህ። ካልሆነ ግን እንጠሮንጦስ እከታለሁ። ስማ፣ አራት የተፈቀዱ ሴቶች ለምን ማግባት ስላለባቸው ለምን የሚፋቱ አሉ። ባሏን የሚመቱባት አለች። ሳይገቡ እንትን የሚሉ አሉ። ስለዚህ ምንድነው ማግባት አለበት። የሚችል ወንድ ማስተዳደር የሚችል ወንድ ያገባል። የሚያገባት ማን ነው? የሚጠየቅ ወንድ ነው። የሚታወቅ ወንድ ነው። ትድረስ እየተባለ ነው። ውሰድ እየተባለ ነው። እንደዛ ከሆነ የምታበላት ከሆነ መብቷን ስማ አንተ የዝሙት ልጅ ስማ ካልኩ መስማት ነው ያለብህ። አንድ ለአንድ የሚል መጽሐፍ ቅዱሳዊ ህግም የለም። ሲቀጥል ደግሞ ለራሳቸው እንትን አደረጉና አንድ ለአንድ ምናምን የሚባለው ነገር አበጁና 16 በዝሙት የሰው ሚስት ያባልጋል። ስማ አንተ አባትህን አታውቀውም። አባትህ ማን እንደሆነ አታውቀውም እያልኩህ እኮ ነው። አንተ 16 ቅምጦች አስቀምጣችሁ አይደለ እንዴ እናንተ ዝሙት የምትሰሩት? ለዛ እኮ ነው እናንተ ጋር መደፈር የበዛው። ለዛ እኮ ነው እናንተ ጋር መነኩሴዎች በመድፈር ታሪካቸውን የምንሰማው። ደፋሪዎች ያሉት ለዛ እኮ ነው። ልጅ አባቱን አያውቅም ብያለሁ እኮ። ለምን ሲባል ሽርሙጥና ስላለ ማለት ነው እናንተ ጋር። አንተ ሚስትን ቁጭ አድርጋ 16 ሴቶች የሰው ሚስቶች ነው ራሱ የምታጫውተው አንተ። የሚወለዱ ልጆች ትክክለኛ አባታቸው ማን እንደሆነ አይታወቅም። አሁን በእናንተ በኩል ያለው የሰው ልጅ ዘር በጣም የተበላሸ ነው። አይታወቅም። ከየት እንደመጣ አይታወቅም። አባቱ ማን እንደሆነ አይታወቅም። ዘሩ መነሻው የእናንተ እንትን ቃላ ስለሆንክ እኮ ነው። መልክ እኮ ያስታውቃል። አዳምጥ።
ቃል አይደለም እየነገርኩህ እኮ ነው። እናንተ ኢራን ከሚፈርስ ኢትዮጵያ ቢመርስ እመርጣለሁ እኔ። ይሄ ነው አይደል? ኢራን እንዲፈርስ ነው አይደል የምትፈልጉት? የፈለጉትን እንዲያደርጉ ነው አይደል የምትፈልጉት? ኢትዮጵያ ይፈርሳል። ኢትዮጵያ ነው መፍረስ አለ። ሚታር ላይ እኮ ከወንድ ጋር ይሳሳም። ሚታር አድርግ አንተ የሸርሙጣ ልጅ፣ ውረድ፣ ራስ ውረድ፣ ሂድ አባትን እንትን ፈልግ። እኔ ጋር መጥተህ እንደዚህ አይነት አማርኛ አትጠቀምም። ውጋት ነው መሆንባችሁ። ቡዳ ህዝብ ሳምንት ሙሉ ደስ ብሏቸው በቃ የሰው ሀገር ሲበጠበጥ ምን አደረጓችሁ? የት እናውቃቸዋለን? የት ነው የምናውቀው? ኢራን የሚባል እኛ በምንድን ነው የምንገናኘው ከኢራን ጋር? አንገናኝም። አናውቀውም እኮ ሀገሩ አናውቀውም። አያቀን አልነካን አናውቀውም። ራሱን ያስከበረ መብቱን ያስከበረ ሀገር ነው። አልነካም ያለ ነው። በእርኩስ እስራኤል የሚባል ሀገር ሲነካ እጥፍ መልስ የሚሰጥ ሀገር ነው። በቃ እንደዛ ነው። ያግባ ምን አገባ? ከፈለገ አይደለም የ9 ዓመት የ9 ወር ያግባ። ቆሰልኩ፣ ተደፈርኩ፣ አመመኝ አላለችም። ምን አገባ? ምን አገባ አንተ እንዴ? የኛን እውነትነት በነሱ ምንድነው? በነሱ ጥፋት በነሱ ስህተት ልናረጋግጥ ነው? አያረጋግጠውም እኮ የኛ እውነትነት የኛ ያልተመለሰ ጥያቄ በእነሱ የ9 ዓመት ሚስት በማግባታቸው አይመለስም፣ አይረጋገጥም፣ አይስተካከልም። ስለዚህ ወደድክም ጠላም ወደ ራስህ እምነት ተመለስ። የሚጠየቅ ጥያቄ አለ። ህዝቡን አታጀዝቡትም። ካሁን በኋላ ህዝቡ መስራት አለበት፣ መለወጥ አለበት፣ መቀየር አለበት፣ መውጣት አለበት፣ ነፃ መውጣት አለበት። እንኳን ከናንተ ከራሱ ከአይምሮ ነፃ እንዲወጣ ነው የምናደርገው። የራሱ የአይምሮውን የአመለካከቱ እስረኛ እንዳይሆን ነው የምናደርገው። እንኳን ከናንተ ማለት ነው፣ እንኳን የናንተ ይሄ ተረት አማደ ሚስጥራት ምናምን ምስጢረ ስላሴ ምናምን የምን ምስጢረ ስላሴ ነው? ኃያል አምላክ በሶስት ከፋፍለህ በዘቀጠና በረከሰ ማንነት የምትገልጸው ማን አንተ? የሰው ልጆች ናቸው እኮ የእግዚአብሔርን ማንነት እንዲያደርገው የገለጹት። አይገለጽም። እግዚአብሔር ኃያል ነው፣ አይደክምም። እግዚአብሔር ረቂቅ ነው፣ አይታይም፣ አይሸነፍም፣ አይደክምም፣ አይበላም፣ አይጠጣም፣ ስጋ አይለብስም። እግዚአብሔር ሰው አይሆንም። በቃ ቃሉ ነው። እግዚአብሔር ይጸጸት ዘንድ ሰው አይደለም። በመካከላችሁ ያለው እኔ እግዚአብሔር ኃያል አምላክ ነኝ፣ ሰው አይደለሁም ይላል። እግዚአብሔር ኃያል ነው፣ አይገረዝም። እግዚአብሔር ማን ልታታልል ነው? ታሪኩ መስተካከል አለበት፣ መፈተሽ አለበት። ቀልዳላችሁ፣ ቀላል ትቀልዳላችሁ። ነብዩ መሐመድ ተከታያቸው ከምን እስከ የት የሚባለው እንዳለ በሙሉ ነው ነካክተው ያለፉትና መከበር አለባቸው። ለጽዳት ትልቅ ቦታ አላቸው። ሰው እሱ ብቻ በቃ ዘመናዊ ሰው ናቸው። እንትን ብለህ ብታይ ታሪካቸውን ስታነበው በቃ በቂ ነው። ምንምም እንትን አያስፈልግህምና እንትን ብለህ ከጥላቻ ወጥተህ ታሪካቸውን ብታነበው የሚገርም ታሪክ ነው ያላቸው። እኔ በጣም የደነቀኝ አባባል በጣም ማለት ነው እኛ አሉ ሳንራብ አንበላም፣ ስንበላም እስክንጠግብ አንበላም። ያው ሳትራብ ከበላ በሽታ ነው። ሆድህን እስኪወጠር ከበላ ደግሞ በሽታ ነው። ስለዚህ ከዛ ደግሞ አስቀጥለው በሽታ አይነካንም አሉ። እኔ በጣም ነው የገረመኝ። ዘመናዊነት እኮ ነው። ያልነኩት ነገር የለም። አበላል፣ አመጋገብ፣ ጽዳት የሚባል አለባበስ፣ ትምህርት፣ ትህትና ብዙ ነገር ነው የነካኩትና ለእንደዚህ አይነት ሰዎች ቦታ ነው መስጠት። ምስክር ነው መሆን ያለበት ትውልዱ። ጥላቻ የሚባለው መከተል የሚባለው ሌላ ነገር ነው፣ ሌላ ታሪክ ነው። መከተል ሌላ ታሪክ ነው፣ ራሱ የቻለ ሌላ ታሪክ፣ ሌላ ተአምር ነው። ዓለምን የሚመሰክረው የስብዕናቸው፣ የአስተምሯቸው፣ የተጽዕኖ ፈጣሪነታቸው እንትን እኮ በድፍረት እኮ ነው አበሻ እንትን የሚያደርገው ሊቀለብሰው የሚጣጣረው። አይሆንም። የሚገርም ነገር እኔ ደጋግሜ እለዋለሁ፣
የነብዩ መሐመድ ምንድነው ማንነታቸው የነብይነት መስፈርት ካልሆነ ምድር ላይ አንድም ነብይ የለም። በቃ አለቀ። እንደዛ ከሆነ ማለት ነው። ምክንያቱም እኔ ነብዩ መሐመድ በኢየሱስ ክርስቶስ አይደለም ምለካ፣ አሁን በሱ ነው ምለካቸው፣ በአሁን አመለካከቴ ማለት ነው። ኢየሱስ ሰው ነው። እንደ ክርስቲያን ግን ከማን ጋር ነው እንትን ምን ታነጻጽራቸው? ከዳዊት ጋር ነው? ከሙሴ ከአብርሃም ጋር ነው? ስለዚህ የእነሱ ታሪክ መጽሐፍ ቅዱስ ምን ብሎ ነው ያስቀመጠው? ነብዩ መሐመድ ተከታያቸው ከምን እስከ የት የሚባለው እንዳለ በሙሉ ነው ነካክተው ያለፉትና መከበር አለባቸው። ለጽዳት ትልቅ ቦታ አላቸው። ሰው እሱ ብቻ በቃ ዘመናዊ ሰው ናቸው እንትን ብለህ ብታይ ታሪካቸውን ስታነበው በቃ በቂ ነው። ምንምም እንትን አያስፈልግህምና እንትን ብለህ ከጥላቻ ወጥተህ ታሪካቸውን ብታነበው የሚገርም ታሪክ ነው ያላቸው። እኔ በጣም የደነቀኝ አባባል በጣም ማለት ነው እኛ አሉ ሳንራብ አንበላም፣ ስንበላም እስክንጠግብ አንበላም። ያው ሳትራብ ከበላ በሽታ ነው። ሆድህን እስኪወጠር ከበላ ደግሞ በሽታ ነው። ስለዚህ ከዛ ደግሞ አስቀጥለው በሽታ አይነካንም አሉ። እኔ በጣም ነው የገረመኝ። ዘመናዊነት እኮ ነው። ያልነኩት ነገር የለም። አበላል፣ አመጋገብ፣ ጽዳት የሚባል አለባበስ፣ ትምህርት፣ ትህትና ብዙ ነገር ነው የነካኩትና ለእንደዚህ አይነት ሰዎች ቦታ ነው መሰጥ። ምስክር ነው መሆን ያለበት ትውልዱ። ጥላቻ የሚባለው መከተል የሚባለው ሌላ ነገር ነው፣ ሌላ ታሪክ ነው። መከተል ሌላ ታሪክ ነው፣ ራሱ የቻለ ሌላ ታሪክ፣ ሌላ ተአምር ነው። ዓለምን የሚመሰክረው የስብዕናቸው፣ የአስተምሯቸው፣ የተጽዕኖ ፈጣሪነታቸው እንትን እኮ በድፍረት እኮ ነው አበሻ እንትን የሚያደርገው ሊቀለብሰው የሚጣጣረው። አይሆንም። የሚገርም ነገር እኔ ደጋግም ይለዋለሁ የነብዩ መሐመድ ምንድነው ማንነታቸው የነብይነት መስፈርት ካልሆነ ምድር ላይ አንድም ነብይ የለም። በቃ አለቀ። እንደዛ ከሆነ ማለት ነው። ምክንያቱም እኔ ነብዩ መሐመድ በኢየሱስ ክርስቶስ አይደለም ምለካ፣ አሁን በሱ ነው ምለካቸው፣ በአሁን አመለካከቴ ማለት ነው። ኢየሱስ ሰው ነው። እንደ ክርስቲያን ግን ከማን ጋር ነው እንትን ምን ታነጻጽራቸው? ከዳዊት ጋር ነው? ከሙሴ ከአብርሃም ጋር ነው? ስለዚህ የእነሱ ታሪክ መጽሐፍ ቅዱስ ምን ብሎ ነው ያስቀመጠው? መጽሐፍ ቅዱስ ለነብያቶች ያለው ቦታና ክብር የነብያቶች ታሪክን እንዴት አድርጎ እንዳስቀመጠው ታውቁታላችሁ። እነሱ ጋር አነጻጽረህ ከሆነ ከነሱም በላይ ናቸው። የሰከሩ ነብያቶች አሉ አይደል? እርሱ አልሰከሩም። ራቁታቸው የሄዱ ነብያቶች አሉ። እርሱ ራቁታቸውን አልሄዱም። እንዲያገቡ የሰው ልጅ ሸለፈት እንዲቆረጥለት መስዋዕት የተደረገለት ነብይ አይደለ? እርሱ ግን አልተደረገላቸውም። እንደዚህ አይነት ነገር የለም እርሱ ጋር። በብዙ ሚስት ማግባት አይደለም የሚወቀሱት? ማን ነው ያላገባው? ከአብርሃም ጀምረ ማን ነው ብዙ ሚስቶች ያላገባው? ከአንድ በላይ ሚስት ያላገባው ማን ነው? የለም እኮ። ስለዚህ በሌሎች ነብያቶችን እንትን አድርገህ አነጻጽረህ የምታያቸው፣ የምትሰፍራቸው፣ የምትለካቸው ከሆነ ይበልጣሉ። በቃ ጽድት ያለ ነገር ነው ያላቸው። ጥርት ያለ ነገር ነው ያለው። በቃ ድምቅ ያለ ነገር ነው ያለው። አይ ብለህ ኢየሱስ ክርስቶስ ጋር እያወዳደርክ የምታነጻጽር ከሆነ ግን መጀመሪያ ማመን አለብህ። አምላክ ነው ብለህ የምታምነው ኢየሱስ ክርስቶስ ሰው ነው የምትለው ሰው ጋር የምታነጻጽረው ከሆነ ኢየሱስ ክርስቶስም ሰው ነው። በቃ እንደነሱ የሰውነት እንትን መለኪያ የምታደርገው ከሆነ አምላክ ነው የምትለውን አመለካከትህን መካድ አለብህ ማለት ነው። እንደዛ ከሆነ እኔ ትውልዱ ለምን እንደማይገባው እኔ ግራ ነው የሚገባኝ። ሰው አይደለም አምላክ ነው ስጋ ለበሰ ምናምን የሚባለው እንትን አለ። ተመልሰ ደግሞ ሰው የሚባሉት ነብዩ መሐመድ ልክ እንደ ኢየሱስ ክርስቶስ በተሰፈረበት ካልተሰፈሩ ትክክል አይደሉም ብለህ ደግሞ ታወራለህ። ቢሰፈርስ ከኢየሱስ ክርስቶስ ጋር ቢነጻጸሩስ
ተረቱና ትርክቱን እንትሆና ውስጥ ገብተን ትምህርታቸውን ብናነጻጽረው የትኛው ነው ግልጽ የሆነ ትምህርት ያለው? ለኛ ይሄ እኛ ለምንኖርበት ዘመን የሚመጥን ትምህርት የኛ አይምሮ እና ማንነት የሚቀበለው ትምህርት ነው ያስተማሩ። እኛንም እንደሚገባን አድርገው ማለት ንግግራቸው ሁሉ ትህትናቸው ሁሉ አሁን ያለን የምንኖሩበት ዘመን እኛ የምንኖረው ኑሮ እርስዎ ከሺህ ዓመታት በፊት ያስተማሩ ስለ ጽዳት ብዙ ነገር ነው የነካኩትና ሰዎች ሙድ እያያዙ እያየው ነበርና ለዛ ነው ወደድክም ጠላህም ትታጠባታለህ ያሉ። መታጠብ አለበት፣ ትውልዱ መነከር አለበት። መሐመድ እየሰጣችሁ ትውልዱ የት እየደረሰ እንዳለ ምን እያደረገ እንዳለ ውሸትን ስትነግሩት እናንተ ትክክለኛ ታሪካቸውን አንብቦ የእርሶ ተከታይ የሆነ እንዳለ እንድትማሩ ነው። በነገራችን ላይ መማር አለባችሁ በእውነት። ይሄ እኮ ትልቅ እንትን እኮ ነው፣ ትልቅ ማንቂያ እኮ ነው። ሰው እንደዚህ ሲሆን ታውቂያለሽ፣ የሚነቁ ቢሆኑ አይምሮ ቢኖራቸው ለምን ከሚስታቸው ጋር ተኝተው ሻወር ይወስዳሉ የሚል መንጋ ገንገበት ማህበረሰብ ይሄ እኮ ሊያስጠላቸው አይችልም። በነገራችን ላይ ብታውቁ ኑሮ ጽዳትን ለተከታያቸው ሲያስተምሩ፣ ለዓለም ሲያስተምሩ ትልቅ ነገር ነው፣ መመስገን ያለባቸው። በነገራችን ላይ እንዳንተ ቂጥህን ውስጥ የአር ፍርፋሪ ተሸክመ እየዞርክ ለምንም ታጠበ ብለህ የምትወቅስ ትውልድ መስማት አለብህ። በነገራችን ላይ መንቃት አለባችሁ። እናንተ የሌለ ነገር የሌለ ተረት አንጽታችሁ ትውልዱ ትክክለኛ ታሪካቸውን እንዲያውቅ ነው የምታደርጉት። በነገራችን ላይ አዎ እንደዚህ ነው የምንለው። ከተረት ብላችሁ እንዳትሳደቡ ወንጌል አስተምሩ። ይሄ ሙስሊሞች ተሳስታችሁ ማለት ነው። የምሬን ነው የምላችሁ። አይባልም ሙስሊምን ይሄ ጥንብ አይባልም። ሙስሊሞች እንደዚህ ብላችሁ ስትሰሩ የምሬን ነው ያሳፍራል። እነሱ ሳይሆኑ ማለት እምነታቸው ራሱ ይፈቅዳል በቀን 5 እንዲታጠቡ ማለት ነው። ማን ግም እንደሆነ እርስ በራስ እንተዋወቃለን። እና ሙስሊምን በጽዳት ዙሪያ ሙስሊምን አትናገሩ አደራችሁ። የምሬን ነው። አይ ነው ይሄ ሼም ነው፣ ይደብራል። ማን ነው የምላችሁ እንዴ? እኔ የማይሆን ነገር እዚህ ብናገር ሌላ ነገር ነው። የምሬ ነው። እና ከባድ ነው። እኔ ግን በጣም የገረመኝና ያስደነቀኝ ታሪክ ልንገራችሁ። ስለ እንትና እኮ ነው ስለ ፕሮፌት መሐመድ እና ስለ ቢላል አንዳንዴ ታሪክ አለማወቅ በጣም ከባድ ነው። ታሪክ አለማንበብ ወደኋላ አለማለትና ነገራቶችን በፍቅር አለማንበብ አለመረዳት በጣም ችግር ነውና እንደው የጥቁር ህዝቦች የነጻነት አባቶች የሚባሉ እነ ኔልሰን ማንዴላ፣ ማልኮም ኤክስ ምናምን የሚባሉ ውሸት ነው፣ አይደሉም። ፕሮፌት መሐመድ ናቸው የጥቁር ህዝቦች የነጻነት አባት የሚባሉት ማለት ነው። ከ1400 ምናምን ዓመት በፊት ያደረጉትን ታሪክ ሳነቡ እኔ በጣም ነው የገረመኝ። እውነት ለመናገር በጣም ደስ ይላል። የጥቁር ህዝቦች የነጻነት አባትም ናቸው። ጥቁር የሚባለውን ማፉንዲ ባሪያ ሰው ቢላልን አይደለም እኛን ማለት ከፍ ያደረጉን እርስዎ ነበሩ። በሌላ ሃይማኖት ቢሆን እንዴት ታሪካቸውን ይጻፍ እንደነበረ እኔ በጣም እንትን እላለሁ። እና ምንድነው የተደረገው? ጦርነት ተካሄደና ፍልሚያ የሆነ ነገር የተከበረ ስፍራ ካዕባ አሸንፈው ሲገቡ ምንድነው ያደረጉት? ከነበሩ ጀለሶቻቸውን መርጠው አስበልጠው ከራሳቸውም አስበልጠው ጥቁር ባሪያ የነበረ ሰው ይሄ አሁን ትልቁ ስፍራ የሚባለውን እዛ ላይ መውጣት አለበት ተብሎ ያ የከበረ ስፍራ በጥቁር በባሪያነት የሚታወቁ እግሮችን እንዲረግጥን የተደረገው ከዛ ከፍ እንዲል ነው የተደረገው። ከዚህ በላይ ጥቁር ህዝቦችን ከፍ ያሉበት ታሪክ የለም፣ በፍጹም የለም። የተከበሩበት ስፍራ ነው፣ የተከበሩበት ታሪክ ነው። ያከበሯቸው አባት ይባላሉ ፕሮፌት መሐመድ። ይሄ በባርነት የሚታወቀውን ባሪያ
በባርነቱ የሚታወቅ እግሮችን የተከበረ ስፍራ ላይ ወጥቶ ጥሪ እንዲያደርግ አዘዙ። ከዚህ በላይ እኮ መከበር እኮ የለም። ከዚህ በላይ እኮ ትልቅነት የለም እኮ። አስባችሁታል? አንድ ባሪያ የተከበረ ስፍራ ላይ በእግሮቹን ወጥተህ እዛ ላይ መቆም አለበት፣ ከሱ በላይ ሆነ መቆም አለበት ሲባል እኮ ትልቅ ነገር እኮ ነው። ስለዚህ የጥቁሮች አባት ናቸው። ከራሳቸውን አስበልጠው ከጀለሶቻቸው ጓደኞቻቸውን አስበልጠው እዛ ላይ ወጥተህ ጥሪ አድርግ ተባለ። ተመርጦ ማለት ነው። ከዚህ በላይ የጥቁር ህዝቦችን ከፍታ የለም እኮ በእውነት። ኔልሰን ማንዴላ ምናምን የምትለው ቂጠን ክተተው፣ ካሁን በኋላ ውሸት ነው። ፕሮፌት መሐመድ ናቸው የጥቁር ህዝቦች አባት። ጥቁር የሚባለውን ህዝብ እንዲከበር ያደረጉ ሰው ናቸው። የሃይማኖቱ ትልቅ ስፍራ የሚባለውን ጥቁር የሚባለው ባሪያ የሚባለውን ሰው ከዛ በላይ ከፍ እንዲል ያደረጉ ሰው ናቸው። በቃ ዋጠው። ታሪኩ ትክክለኛ ታሪኩ ይሄ ነው። እና በጣም ስለገረመኝ ነው እያነበብኩ ነበረ ሰሞኑ ብዙ ነገር ነው ያየሁትና ካየሁት በጣም የገረመኝ ይሄ ነበረ። አው በጣም አሜዚንግ የሆነ ታሪክ ነው። እኔም አይቼዋለሁኝና እኔም ብዙ ጊዜ መሰጥበታለሁ። በጣም የሚገርመኝ ታሪክ ነውና አንደኛ የጊዜው ወደ ኋላነትን ሳስበው በጣም ሩቅ ነው እና ይገርመኛል። በጣም ነው የሚገርመኝ። እኔ እንኳን ያነበብኩት የሆነ ጓደኛ ልኮልኝ ነውና ስለ እስልምና እስልምና ዘረኝነት ጥንብ ነው በእስልምና ዘረኝነት ጥንብ ነው የሚለው ነገር አንስተን የሆነ ጊዜ እያወራንና እንደዚህ ብሎኝ ብቻ እንደ ማበጠሪያ ጥርስ እኩል ነው ምናምን የሰው ልጅ ነገር አይነት አለኝና ኦኬ ምናምን ብዬ እሱ ልኮልኝ አይቼ እኔ በጣም ነበር የሚገርመኝ ታሪኩ ሳነበውና እኔ ደግሞ በጣም የሚገርመኝ እሱ ታሪክ ውስጥ ምን እንደሆነ ታውቃለህ? ከፍ ብሎ ፍም የሆኑ ፍም ከሚመስሉ አረቦች መካከል ላይ አንድ ጥቁር ከፍ ብለህ ስታስቆሙ አስበዋል? የዛሬ 1400 ዓመታት በፊት እኔ በአእምሮዬ ብዙ ጊዜ ይሄ ነገር ስለዋለሁኝና ፍም የሚመስሉ አረቦች በጣም ቀያይ አረቦች ማለት ነው። በነሱ መካከል ላይ አንድ ጥቁር ባሪያ ጥቁር መሃላቸው ላይ አስቆመ። እነሱን መልእክት እንዲናገር በመሃላቸው ከፍ ስታደርገው this is amazing bro። በቃ የሚገርም ታሪክ ነው። በጣም ነው የሚደቅ ታሪክ ነው ይሄ ነገርና እስልምና በእንደዚህ አይነት ነገር በጣም የሚገርም ነው። እንደዚህ በሰው ልጆች እኩልነት የሚገርም እንትን አለው ሂስትሪ አለውና በአይኔም አይቻለሁ እንዳልኩ እዛ ባለፈው የሆነ ቦታ ጎብኝቻለሁ አላልኩም መስጊድ እና ውስጥም ስላየሁት እንትን ብሎልኛል። ካየሁት ከሰማሁት ሂስትሪ ጋር በጣም ነው የገጠመልኝና በጣም የሚገርም እንትን አለ። አሚን እስልምና ውስጥ በጣም የሚገርም እኩልነት የሚባለው ነገር አለ። የሚገርም ነው የምልህ። ውስጥ ብገባ በቃ ድንቅ ግርም ነው የሚልህ ነው የምልህ ብሮ። እንዲህ መስመሩ ብታየው ነው የምልህ ይደንቅሃል። ማንም የሀብታም ልጅ ይሁን የባለስልጣን ልጅ ይሁን እዛ ጋር ነው የሚሰለፈው እያልኩ ወርቅም ልበስ እኔ በቃ እኔ ውስጥ ገብቼ ለቃ ሌላ በር የለውም። አንድ በር ነው ያለው፣ መውጫ መግቢያ። የድሃ ሀብታም ምናምን እንዲህ ገራሚ ነው። አጋጣሚ ደግሞ እኔ ራሱ የገባሁበት ቦታ ራሱ የሚያሰግደው ራሱ ጥቁር ነበረ ከፊትና ናይጄሪያዊ ነገር ነበረ እና ከኋላው የተለያየ ዜጎች ነበሩ። በጣም የሚገርም ነው እና ውስጥ ስገባ ደግሞ ሞረ እንትን ይልሃል። እንደዚህ አይነት ነገሮች እኩልነት የት እንዳለ በደንብ ታውቀዋለህ። እኔ በደንብ ተገንዝቤዋለሁ። ስፔሻሊ ውስጥ ያለው ነገር ነው የምልህ። የማንም ልጅ ሁን አልኩ። ለምን ከሰማይ አትመጣም? they don't care bro። አያገባችሁም። they don't care ምንም። በቃ አንተ እዛው ሰው ነህ።
ምንም አያገባቸውም ነው የምልህ። እና ሙድ አለው፣ ደስ ይላል። አሁን ኔልሰን ማንዴላ ምናምን የሚል ሰው ከሰማ አንገቱን እየቆረጥ ካባረው። በቃ የጥቁር አባት ማን ናቸው? ፕሮፌት መሐመድ ናቸው የምትሉት ከአሁን በኋላ በቃ የጥቁር ህዝቦች አባት። እንደዛ ነው መባል ያለበት። እዛ ቦታ ላይ እነዛ ፍምፍም የሚመስሉ አረቦችን ትከሻ ረግጦ እንደወጣ እየሰማህ ነው አይደል? ያ የሚገርም ነው እኮ። እኔ በእነሱ መካከል ላይ ሳስበው አንድ ጥቁርና እሱ ነው እኔ የሚገርመኝና ዝም ብዬ ሳስበው በጣም እኮ አረቦች እኮ ፍም ነው የሚመስሉትና በእነሱ መካከል አንድ ድብን ያለ ጥቁር አስበዋል። አሁን ቢሆን እኔ ምንም አይመስለኝም፣ ግን ጎው ወደኋላ ስትሄድ ዝም ብለህ ወደ 1400 ዓመታት ወደኋላ የሚሄድ ማለት በጣም ከባድ ነገር ነው ብሎ ዓለም ጭራሽ እንደዚህ አይነት ነገር አያውቅም ነው የምልህ። ብዙ የተደበቀ ተአምር ነው ያለው። ብዙ ያልደረስንበት ነው ያላወቅነው ነገር አለና ዝም ብለን ብናነብ ይሻላል። ያየነውና የሰማነውን ድግድግለው እየመሰከርን እንሄዳለን እንጂ ብዙ የማናውቀው ታሪክ አለ። ብዙ የተደበቀ እውነት አለና እስኪ ያላወራችሁ ሰዎች አውሩ። ብቻችን ስለለፈለፍ ተበጥረቁ። እዩ መሐመድ አይደለም አበሻ ጎግል ራሱ መደበቅ አይችልም እኮ ነው የምልህ። ስለሳቸው ስብዕና ትክክል መርጦ ነብይ ብሎ ነው የሚጠራቸው። በቃ ምንም ማድረግ አትችልም። የሰላም ሰው እያለ ነው የሚጠራቸው። አሁን እነሱ ለካ እስከዛሬ በቃ ሞራልለስ አድርገው በቃ ተጽዕኖ ሰርተው የሆነ ነገር እንዳደረጉ ነው የሚሰማቸውና እነዚህ ሰዎች የማህበራዊ ሚዲያ እውቀት የላቸውም ማለት ነው አልኩኝ። ገብቷል እያልኩ እኔ እኮ ብያለሁ፣ ክፈሉኝና ፕሮግራም ዲቨሎፕ አድርግላችሁ በቃ ክፈሉኝ። ከዛ በምን መንገድ ብትናገሩ ሰዎች ጋር ንግግራችሁ እንደሚሰራ እኔ ላሳያችሁ አልኩኝ። በቃ እንደዚህ ነው። እኔ በነፃ አልሰራም ታውቃለህ፣ ፍቅር ለእነሱ በነፃ አልሰራም። ግን የስራው ባህሪ ነው። ከከፈላችሁ 7 ሰዓት 6 ሰዓት በሳምንት 8 ቀን ያወራችሁት ወሬ የክርስቲያን አእምሮ ውስጥ መቆየት የሚችለው በዚህ መንገድ አይደለም። ለምን እንደው መሰለክ ክርስቶስ ፍቅር ነው ካልክ በኋላ ከዛ በዚህ ጋር ደግሞ ጥላቻ ጭነህበት ሰው ተሸክሞ መሄድ አይችልም። ተፈጥሮ በራሱ አሰራር አይሰራም። ገብቶሃል አይደለም? ስለዚህ በዚህኛው ጆሮቸው ሰምተው በዚህኛው ነው የሚያፈሱት። ድካም ነው ይለቀቀባቸው፣ ስልችት ይለቀቀባቸው። ከዛ መጨረሻ ላይ በራሱ ቆንጨራ ሲሞት እንዲያውም 0 ያልኩት ተሳስቼ ነው፣ ኔጌቲቭ ላይ ነን፣ ምንም አልሰራንም። እኛ የምናውቀው ከወር በፊት እስልምና ጠፍቷል፣ ሙስሊሞች ጠፍተናል፣ ታሪክ ሰርተናል ነው አይደለ? የሰማነው ተቆጣጥረነዋል ምናምን ነው አይደለ? የሰማነው በቃ እንደዛ ነው የሰማነው። ስለዚህ ከዛ በዛው መድረክና በዛው ሰው አንደበት ደግሞ አይ ምንም አልሰራንም፣ 0 ነን፣ ቤተክርስቲያን ሞታለች፣ እኛም ሞተናል፣ መመሪያችንም ወንጌል አይደለም ተረት ነው ብለህ እንደማመን የሚያሳፍር ነገር የለም። ግን ትውልዱ የእውነት ነቅቷል። እውነት ነው የምልህ። እኔ ከማህበራዊ ሚዲያውን ብጠፋ ራሱ ግድ አይሰጠኝም፣ ባልኖር ነው የምልህ። በቃ ፌስቡክ ላይም ዩቲዩብ ላይም እያንዳንዱ ቦታ ላይም እያቸው፣ በንግግር መሀልም እያቸው የሚናገሩት አንተ መስማት የምፈልገውን ነው። ምክንያቱም ይኸውልህ አንድን ሰው የምታስፈራራው ከሆነ የሚያምንበት ነገር አይነግርህም። ገባ? ስለሚፈሩ እኮ ነው። ቤተክርስቲያን የሞተች ቤተክርስቲያን ናት ብሎ ተናግረው እንዴት ላለህ እንኳን ብሎ አልጠየቁም። ቤተክርስቲያን ቀይ መስመራችን ናት፣ ከቤተክርስቲያን የሚበልጥብን የለም፣ ጳጳሳትን ሊቃውንት እንኳን ቢሆኑ ብለው የተናገሩ ሰዎች የሞተች ቤተክርስቲያን ናት፣ ቤተክርስቲያን ሞታለች ካለ በቃ ቤተክርስቲያን ላይ ፊትህን አዞርክ እኮ ማለት እንደ አንድ ኦርቶዶክስ ክርስቲያን የቀረህ ምንም ነገር የለም ባቢ። ገባ? ተስፋህንና ዘላለማዊ ሕይወትን ነው የምታጣው። እዛ ድረስ እንኳን ሄዶ ማስቆም አልቻሉም ነው የምልህ። የእነዚህ ሰዎች ምን ያህል የጠፉ ክርስቲያኖች እንደሆኑ፣ ምን ያህል እንደደከማቸው፣ ምን ያህል እንደተጎዱ የምታውቀው እንዴት እንኳን ብለው መናገር አልቻሉ። ምክንያቱም ይኸውልህ ከቤተ ክርስቲያን ፍቅር ይልቅ ከወንጌል ይልቅ ለእስልምና ጥላቻ እንዲኖራቸው ነው። ከእስልምናም ደግሞ ለዋሃብ እያላለው እሱ እንጂ ከሀባሾች ጋርማ ሻርፕ ተቀብሎ እኮ መንዙማና ነሺዳ ሲያወርዱ ነው የሚሄዱት። ምክንያቱም የምርን እኮ በነግርህ
ከእስልምናም ራሱ ዋሃብያ ነው ዋሃብያ አይደለህም ብለው አይ እኔ ሱኒ ነኝ ሰለፊ ነኝ ካልካቸው በቃ አንተ ፍሬንዳቸው ያገባሉ ይወልዳሉ ካንተ ጋር። ከዚህ የተሻለ እኮ ምንም የሰራው ስራ የለም። ገብቷል? ምንም እኮ የሰሩላቸው ስራ የለም። ስለዚህ ትውልዱ ነቅቷል። ነባር ሙስሊሞች ናቸው፣ አይዋሹም፣ እነሱ ደግ ናቸው፣ አይገሉንም ብሎ ራሱን ያስተማራቸው። ስለዚህ እነዚህ ነባር ሙስሊም ከሚሏቸው ጋር ገባ ከኤርታሌ እሳት ጭረን ከአባይ ውሃ ቀድተን ቂጣ ጋግረን በቴምር በልተናል ብሎ ያስተማራቸው እሱ ነው። ስለዚህ ነብያቸው ናቸው። ትክክል። ከነሱ ቤት ሾርባ ከዛ ቤትኛው ቤት ምስር አምጥተው ነው የሚበሉት። አሁን ልክ የሆነ ተአምር እንደተፈጠረ ሚላክል እንደተፈጠረ አድርጎ ቤተክርስቲያንን እስከ ምእመኗ ሙልጭ አድርጎ ደግሞ ኢንጀነራል አድርጎ ሲሳደብ ሲታየው ምንም እንዳልሰራ በደንብ ተረድቷል ማለት ነው። እሱ የሚመስለው ምንድን ነው? ነብዩ መሐመድ የሚባሉ ነብይን ኢትዮጵያዊ እንዳለ የሚጠላ ነው የሚመስለው። አሁን ደግሞ ረመዳን ሲመጣ ይብስበታል ሰውየው። የሚጾሙ ኦርቶዶክሳውያን ይኖራሉ። የሚጾሙ እንትናቸውን ለብሰው ወንዶቹ ጀለቢያቸውን ለብሰው ሴቶቹ ሾርባ ምናምን ነገር እንትን እያደረጉ ሙስሊሞቹ ጋር መስቀላቸውን ዱቅ አድርገው ረጃጅም የሙስሊም የሴት ልብስ ለብሰውልህ እንኳን አደረሳችሁ ጾሙ የሰላም የፍቅር ይሁን ይላል። አምና 30 ቀን ሙሉ ነው ያስለቀሱት ሙስሊሞች መሰሉ ክርስቲያኖቹ። እነዚህ ታዋቂዎቹ ኢንስታግራም ላይ ብትሄድ ትልልቅ የሙስሊም ሀብታዊ ሙስሊም ቤቶች በክስማም የሙስሊም ቤቶች በጣም የሚያምሩ ቴምራቸውን ዘርግተው ሳምቡሳው አረቢያ መጅሊሱ ምናምን ነገር ከላይ ደግሞ ጥቅስ አለ በአረብኛ ማለት ነው። መንዙማው ምናምን አለ። ከዛ አንገታቸው ላይ መስቀል አለ። እንዲሁ እንዳለቀሱ ወሩ አለቀ የዛሬ ዓመት። ስለዚህ ምንም የሰሩት ነገር የለም እውነት ለመናገር እና ጥላቻ እንዲቀላል ነገር አይደለም። ገባት? ጥላቻ ይሄ ይኸውልህ በምንድነው የሚመስላቸው መሰለህ? እነሱም እኮ አይጠሉም። ራሱ እኮ ነብዩንም እስልምናንም እኮ የሚጠላ ሰው አይደለም፣ እንጀራ ሆኖበት ነው። ምክንያቱም ከ3 ዓመት በፊት የነበረውን ቪዲዮ ብታዩ የሙስሊም ሴቶች ይመቸኛል፣ ነብዩ ይመቹኛል፣ በጣም አቀኝ ለሃይማኖታቸው ያላቸው ክብር ምናምን እያለ ንጽህናቸው ፍቅራቸው እያለ በነብዩ ፍቅርማ ያላበደ የለም። እና በጣም አዝናለሁ። እና እኔ በጣም ደስ ከሚለኝ ፕራውድ ከመሆኑባቸው አንዱ በቃ ማህበራዊ ሚዲያ ላይ ዩቲዩብ ላይ ቲክቶክ፣ ኢንስታግራም፣ ፌስቡክ ታውቃለህ፣ እኔ ቁጭ ብዬ በስርዓት ነው ዳታ ላይ የማየው ማለት ነው። እና ለውጦች ታያለክ፣ ወራቶች አመታቶች ሲያልፉ ለውጦች ታያለክ። እየጠየቁ ነው፣ ግን ጥያቄያቸውን እንኳን ይዘው እንዳይወጡ ያስፈራሯቸዋል። ማስፈራሪያ 2 አይነት ነው። የሳምና ወርቅ ወደ ማስፈራሪያ ነው። የመጀመሪያው በቃ እንድትገለል ማድረግ ነው። ሁለተኛው ነገር ደግሞ ያንን ከተቀበልክ ማንም እንደማይቀበል ማሳመን ነው ስራቸው። ያም አልሰራም። ያም ስላልሰራ ነው ሄርሜ ማለት ነው ሮጦ ቤቱን ከፍቶ ይሄው ስንናገር የነበረው መሰከር ቤተክርስቲያኗ ተረት ብቻ ናት ይነግሩት ነበረ እኮ ፖለቲካ የሚሰሩ ሰዎች አሉ፣ ተጠንቀቅ ይሉታል። የም ፖለቲካ ነው ሰዎች ደግሞ ቀላል ፖለቲካ ሰሩበት እንዴ! እና በቃ እንዴ ኢየሱስን ለምን አማላጅ አድርጋችሁ አልተቀበላችሁም? ከሱ በጣም ደግሞ ያሳቀኝ መዝሙር ከፍተው ይሄን መዝሙር ለምን አትቀበሉም? መንዙማ እየተቀበላችሁ ነብዬ መሐመድ የሚል ተቀብላችሁ ኢየሱስ ነው ደግሞ አትቀበሉት እንዴ? ለኦርቶዶክስ ልዩነት የለውም። በቃ ይህን እኮ ነው የቤተክርስቲያኗን አስተምሮ ፈጽሞ አያውቅም። በእውነት እኮ ነው የምልክ እንጂ ኦርቶዶክስ ቤተክርስቲያን የፕሮቴስታንቶችንም ሆነ የሙሉ ወንጌሎቹ ሌላ የክርስቲያን ሴክቶችን አስተምሮ የኮፕቲክን ወይ የካቶሊክ አትቀበልም። ቀጥተኛ ሃይማኖት ኦርቶዶክስ ናት ብላ ነው የምታስተምረው።
በዛ ውስጥ ያለፈ ዝማሬ፣ በዛ ውስጥ ያለፈ አምልኮ ነው የምትቀበለው። ከሁለት መጥፎ አንድ መጥፎ በሱ ቤት እኮ በቃ ማሳመኑ ነው። ገባል? ነሽዳ እየተቀበላችሁ የጴንጤ መዝሙር የማትቀበሉት ማን አባታቸው ናችሁ? አሜዚንግ አሳበዳችኋቸው። ስራችሁን ይስጣችሁ ሙስሊሞች። እና አራሽ ቀዳሽ ተኳሽ ተብለው ስማቸው እንዳልተከበረ እድሜ ለእናንተ አበዱ። አሁን እኮ ሰው ራሱ ገብቶ ጠየቀ ከዚህ በኋላ እኔም እፎይ ነኝ የሚል ኦርቶዶክሶች ማለት እንዲህ ናቸው፣ ወራዳዎች፣ ቆሻሾች ናቸው ብለው ምስክርነት የሚሰጥ እኮ ማለት ነው። በነገ እኔ የሚለው አንድነትን ነው የሚገልጸው። ስለዚህ አምሳሪ እኔ ተስበን ያልስብም ግን በቃ በጣም ሬንጅ ያደረግኩት ምክንያቱም አየው ቪዲዮ ትልልቅ መምህራኖች ምናምን ጠበቅኩኝ። ምንም አላሉም። ስለዚህ ልክ ነው የተናገረው ማለት ነው። ገባ? በዛ ላይ እንደማይዋሽ እነሱ ናቸው ያስተማሩ እና በቃ የሞተች ቤተክርስቲያን እና ተረት ላይ የተመሰረተች ቤተክርስቲያንን እኑ ተቀበሉ ብላችሁ እንዳጠሩ ነው ማለት መብታለን ማለት ነው። ንጽጽር በመንዝማ አደረጉት። በቃ ክርስቲያኖችን ጥሪ ለማድረግ በቃ መንዝማ መልቀቅ ነው የሚያስፈልጋቸው ማለት ነው። ሙስሊሞች ሌላ ምንም ነገር አያስፈልጋቸውም። ኦፍ ኮርስ በቃ አሁን እኮ ይኸውልህ እኔ እኮ ለምን የምር እኔ በጣም ቪዲዮውን ላይቭ ስትሪም ሳይ በጣም የደነቀኝ ምንድን ነው ያበሳጨው? ዋሃብያዎች አይደሉ ያንን ያወጡት? ሱኒ ሰለፊ አህባሽ እያለ ያስተማራቸው እሱ ነው። እያቆለጳጰሰ የሚጠራቸው አብረውኝ ይሰራሉ እያለ ሲያቆለጳጰሳቸው የነበሩ እነሱ ይሻሉናል እያለ ሲናገር የነበረው እሱ ነው። ስለዚህ ጥፋታቸው ምንድን ነው? እኔ በጣም ግራ ነው የገባኝ በእውነት። አዝናለሁ። ቀልድ እኮ ነው የያዘው። ዋሃብያ ብሎ 2 ዓመት ሙሉ ታዲያ ምን ጠብቀው ነበር? እኔም የድንግል ማርያም ልጅ ግን መንዝሞ መቸኛል አለ የተዋህዶ ልጅ። ይሄ ነገር ውስጤ ነው። ደግሞ የሚገርም ገብቻ የው ፖስት እንደው ክርስቲያን ቸኩሌ ይሁን ተናዶ አላውቅም፣ ሙሉን አላመጣውም። ያ ቪዲዮ ሌሎች ቪዲዮ ተሰርቶበታል። ቆይ ልክልሃለሁ፣ ታጋረግልሃለሁ። ማአት ነው እሱ። አሁን አንድ ቪዲዮ ነው ያመጣው። ለዛ ተናደው ወይ ቸኩላሉ እያልኩ የዛ ቪዲዮ ተመሳሳይ ፎሪ ፔጅ ላይ ያመጣልሃል እና ፔጅ ላይ ገብተህ ስታየው በቃ እንደዚህ አይነት ሰው አሉ። ስለዚህ እነዚህን ሰዎች ባየ ቁጥር ሊናደድ አይገባም። ይሄ እንዳይሆን ከፈለገ መጀመሪያም ሲያስተምር የእስልምና ሃይማኖት ብሎ በደንብ ቢያስተምራችሁ ኑሮ በእስልምናና በክርስትና መሀል ያለው ልዩነት ያውቁ ነበረ። እሱ ባስተማራቸው መሰረት ነው ገብተው ዋሃብያ ነው፣ አህባሽ ሱኒ ነው፣ ሰለፊ ብለው ያዩና አህባሽ ከሆነ አይ እነዚህማ የኛ ናቸው ይላል። ገባ? ምክንያቱም እፎ አይሰድባችሁ። በእፎ እየተወደዱ ምክንያቱም ዋሃብያ ብለው የሚያስቡት ጋር ገብተው አራጅ ገዳይ ሙስሊም ከመሆን ዋሃብያ ከመሆን በሞት ይሻለኛል ሲሉ ነው የሚውሉት። ጌታ ኮሜንቶቹ እንደዛ ነው። እኔ ጥፋታቸው አልታየኝም እና የሰራችሁት ስራ በእሱ ቤት ምንድን ነው የሚያስበው መሰለህ? ገብቶ ተሳድቦ ምናምን ሲወጣ ማታ ተጽዕኖ የፈጠረ ነው የሚመስለው። መጽሐፍ ቅዱስም ሲናገር ዘርህ የሚያበቅለው መልካም መሬት ላይ ስትዘራው ነው አይደለ? መጽሐፍ ቅዱስም ሲናገር እኮ ዘር ሲሉ ስንዴ፣ በቆሎ፣ ገብስ አይደለም። ስለ ሀሳብ ስለ ቃል ነው የሚናገረው። በድንጋይ ላይ ብትዘራው በሾክ ላይ ብትዘራው እያለ እኮ ይናገራል። የህዝብ ቅምጦች እንዳለ የዘሩት ድንጋይና ሾካማ ቦታ ላይ ነው፣ አይበቅልም። ሾኩ አንቆ ነው የሚይዘው። አስተምሮቻቸው በጥላቻ የተሞሉ ለማሸነፍ የሚደረጉ
በቃ የሆነ ጀማ ለመፍጠር የሚደረግ ስለሆነ ፍሬ ሊያፈራ አይችልም። ልክ ከላይቭ ስትሪም ሲወጡ ይረሱታል። ጥላቻና ፍቅር እኮ አብሮ የሚሄድ ነገር አይደለም። ስለዚህ ጥፋታቸው አይታየኝም። እኔ እሱ ምን ጠብቆ እንደነበረ ለምን እንደተናደደ ነው ሊገባኝ ያልቻለው እንጂ የእነሱ ጥፋት ምንም ነው ያልታየኝ እዛ ቦታ ላይ። ግን ደግሞ ጭራሽ ጥፋቱን ያስተካከለ መስሎት የፕሮቴስታንት መዝሙር ለምንድን ነው የማንሰማው ብሎ መቀቆጡ በራሱ አስተምሮን እንደማያውቅ የሚያሳይ ነው። አንድ ስህተት በሌላ ስህተት አይሻሻልም። እውነተኛዋን የኦርቶዶክስ ቤተክርስቲያን አስተምሮ እስካላስተማሩ ድረስ ተስፋቸው በጣም ያነሰና የመነመነ ነው። ጎብኝቶ አያውቁም ማለት ነው። ዞር ዞር ያሉት ገና አሁን ነው ማለት እኮ ነው። ምክንያቱም ሰምተው ሲወጡ አያውቁም። የጠፉ ክርስቲያኖች ናቸው። እዛ ቦታ ላይ ያሉ ሰዎች እኮ የአንዱ ቤት ሲዘጋ አንዱ ቤት ይሄዳሉ። ከአንዱ ቤት ሲሄዱ የሰሙትን ስድብ መልሰው ይሳደባሉ። ጥፋታቸው ምንድን ነው? እኔ በእውነት በጣም ያሳዘኑኝ እዛ ስማቸው እየተነሳ እየተጠራ የተሰደቡ ሰዎች ምንም ጥፋት የለባቸው እና ዘራችሁ መልካም ቦታ ላይ ዝሩ። ጥሩ ፍሬ የሚጠብቅ ሰው፣ ጥሩ ነገር የሚጠብቅ ሰው የምትዘራው ዘር ጥሩ ዘር መሆን ያለበት። በተቃራኒው ግን ሙስሊሞች እንዴት ሊብራል እንደሆኑ ነው የሚያሳይህ። ገብተዋል አባባሌ። ከተነገራቸው ከሰሙት ነገር በላይ ጥያቄዎቻቸውና አብሮነታቸውን ይመርጣሉ ማለት ነው። ምስራቅ ቀጠና ውስጥ ያሉ ህዝቦች ለምን ምን አደረጋችሁ ብሎ መናደድ ግን ፌር አይደለም። እውነት ለመናገር ለዛች የሞተች ቤተክርስቲያን ላላትም ክብር አይመጥንም። ያሳዝናል በጣም። በእውነት እንጥሌ ነው የተነካው። እንጥሌ ሲናደድ ሳየው በጣም እንጥሌ የተነካ በቃ እንዴት እንደማደርግ አላውቅም። አዲስ ነሽዳና መንዙማ ደግሞ በለቀቁልን። ይለቀቃል። እንደዚህ ከሆነ ይለቀቃል። ሰው ለምን ይደክማል? አሁን ዝም ብለህ እኮ አንድ አርቲስት ብር ከፍለ ራሱ ምንም እኮ ሰለላ ላይ ያለ ትለዋል ስራ ትለዋለህ ይሰራልሃል። ምን ኤአይ ራሱ ይሰራል እኮ በቃ በኤአይ የሆነ ነገር አቀናብረ ምናምን ትለቅላቸዋለህ። በቃ እኔ ይመቸኛል፣ ውስጤ ነው፣ የተዋህደው ልጅ ነኝ እኔ፣ እንደዚህ አይነት ነገር ውስጤ ነው፣ በዚህ ቀውሳለሁ፣ ጨልላለሁ ምናምን እያሉ በቃ እሱን ይከተላሉ። ምን ችግር አለው? ልባቸውን የሚረጋጋበት ቀላል ነው። አንድ ያየሁት ፖስትማ ሜንሽን እየተደራረጉ ወላሂ በይ ማርያምን ገብርኤልን በይ እንደ ጌታ እንደ የቦርከናዋን እየተባባሉ የሙስሊምና የክርስቲያን ጋብቻ ኮሜንት ላይ ከሆነ በቃ እምባዬን የፈሰሰው በእውነት እንደ ደግሞ እነዚህን ክርስቲያን ባላያቸው እያልኩ ነበር። የድንጋጤው ሳይሽው ያው ለመደንገር ብዙ ምክንያቶች ስላሉት ታዲያ ወንድ ልጅ በዚህ ልክ መበርገግ አለበት እንዴ? አዎ ፈሪ ለእናቱ ነው። ቤተሰብ አለው፣ ወንድሞች እህቶች አሉት። ስለዚህ መፍራት እንኳን ብዙም ኔቸር ነው። ወንድ ልጅ ኖ እንደዚህ ማለት የለበትም። እስኪ ተኮስ አንተ ጋር እስኪመጣ ነገሩ ወንድ ልጅ ቆፍጠን ነው ማለት ያለበት። በቃ በዚህ ልክ ከተንበጫበጨማ እንዴት ነው የሱሪው ላይ ይለቃል? እናቴ ለእናቱ ይኖርላት ለወንድሙ እንደዛ ካል አይኖርማ። ቅድም ኑር አዲስ ምን እያለ ነበረ መሰለሽ? እንደዚህ ከሆነ እኮ ጉድጓድ ውስጥ ይገባል አለ። በድንጋጤ ከየሆነ ጋር ይጋጫል እኮ ግራ ቀኝ እያየ ሀሳቡ ሁላ ተበትኖ ነበር እና ግራ ግብት ብሎት ነበር። እያየሁት ነበር እሱንም ላይቭ ስትሪም። በጣም ነው የሚገርመው። አዝናለሁ እና ትቆያላችሁ አላችሁ ሚዩት አድርግ። ኦኬ ሰላም አለይኩም ሙስሊም ወንድሞቼ እህቶቼ፣ ክርስቲያኖች ደግሞ ሰላም፣ እንዴት ናችሁ? ደህና ናችሁ? ደህና ነኝ። ደህና ናችሁ? ደህና ነን። ግን ለአንቺ ጥያቄ ነበረን፣ አጭር ጥያቄ። እሺ ጠይቀኝ። ክርስቲያን ነበርሽ ድሮ? ነው ነበርኩ። ሰልመሽ ነው? አዎ ሰልሜ ነው። ግን ስራ ስለምገባ ቶሎ ጠይቀኝ። ግስታሚት ያደርጋል። አይ እሱ ነው እና ማለት ምን ተረድተሽ ነው ወይም ምን ለረስ ስላልተረዳሽ ወይም መንገድ ስላልሆነልሽ ነው ሃይማኖት የቀየርሽው? እንደዚህ አይነት ነገርማ መጠየቅ አለባችሁ። እሺ
እሺ በምችለው አቅም አብራራለሁ። ብዙ የመናገር ችሎታ የለኝም፣ ግን በምችለው አቅም ላብራራላችሁ። እሺ አምላክ አንድም ሶስትም ነው ስንል ይጋጫል ከመጽሐፍ ቅዱስ ጋር ማለት ነው። ለምሳሌ ኢየሱስ ሰውና አምላክ ነው ስንል ይጋጫል። ለምሳሌ ለምን ላስረዳ መሰለህ? ሁሉን አዋቂ ሲሆን ሁሉን አዋቂ ሁሉን አላዋቂ ይሆናል። በሰውነቱ አላዋቂ ሲሆን ደግሞ በአምላክነቱ ደግሞ አዋቂ፣ የሚሞት የማይሞት፣ የሚተኛ የማይተኛ፣ የማይለወጥ የሚለወጥ፣ የማይደክም የሚደክም ማለት ነው። ስለዚህ ለዛ ነው ትንቢተ ሆሴዕ ምዕራፍ 11 ከቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም ይላል ማለት ነው። አምላክ አይተኛም አያንቀላፋም። መዝሙረ ዳዊት ላይ 121 ምዕራፍ 121 ላይ ከቁጥር 4 ላይ ምን ይላል መሰለህ? እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። ልክ እንደ አያተል ኩርሲ ሱራ በቀራ 254 ላይ እንዳለው ማለት ነው። አላህ ከእርሱ በቀር አምላክ የለም፣ ሕያው ራሱ ቻይ ነው፣ ማንገላጀትም እንቅልፍም አይወስደውም ይላል ማለት ነው ቁርአን ላይ። ኢየሱስ በተቃራኒው ያንቀላፋል። የማርቆስ ወንጌል 4 ምዕራፍ ቁጥር 38 ላይ እርሱ በስተኋላ ትራስ ተኝቶ ተንተርሶ ተኝቶ ነበር ይላል። እና ኢየሱስ ተኝቶ የሚነቃ ፍጡር ነው። ለምሳሌ ደግሞ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እሱን ብቻ አምልክ ይላል። ማነው የሚሰገድለት? አብ። የሚያስተምረው ማነው ደግሞ? ኢየሱስ። ስለዚህ ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 32 ላይ ደግሞ ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል ይላል። ሰጪው ማነው? አብ። ተቀባይ ማነው? ኢየሱስ። እና ደግሞ ኢየሱስ ሰውም አምላክ ነው ስንል ይሄ ነገር ያጋጭብናል ማለት ነው። ተረድታችሁኝ የለ አይደለ? የማይተኛ የሚተኛ እኔ አምላክ አልለዋወጥም ይላል። ለምሳሌ ደግሞ ኢሳያስ 43 ላይ ከቁጥር 11 ላይ እኔ እግዚአብሔር ነኝ እንጂ እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ይላል። ደግሞ ኢሳያስ ምዕራፍ 3 ከቁጥር 20 ላይ ደግሞ ከኔ ጋራ ማን ነበረ ይላል ማለት ነው። ከሱ ጋር ማንም አልነበረም። ኢየሱስ ደግሞ ብዙ ቦታ ላይ ልሰጥ የምችለው ኢየሱስ ነብይ እንደሆነ በጣም ብዙ ቦታ ላይ ተጽፏል። እኔ ነብይ ነኝ እያለ ማለት ነው። ለምሳሌ ስነግርህ ክርስቲያኖች አምላክ አንድም ሶስትም ነው ይላሉ። በፐርሰን ሶስት ናቸው ግን አይነጣጠሉም። አንድ ነው ይላል፣ አንድም ሶስትም ይላል። ደግሞ በመጽሐፍ ቅዱስ ምን ይላል መሰለ? ማርቆስ ምዕራፍ 12 ከቁጥር 29 ላይ አምላክ አንድ ብቻ ነው ይልሃል። ክርስቲያኖች ደግሞ ኢየሱስ አምላክ ነው ሲሉ ደግሞ ዮሐንስ ምዕራፍ 12 ከቁጥር 44 ላይ ደግሞ ምን ይላል? ኢየሱስ አምላክ አለው ይላል። ደግሞ እኔ አምላክ ነኝ ያለ ክርስቲያኖች ኢየሱስ አምላክ ነው ሲሉ ደግሞ ኢየሱስ ምን ይላል? እኔ አምላክ አይደለሁም ይላል፣ አምላክ አለኝ ይላል። ዮሐንስ 20 ምዕራፍ 20 ከቁጥር 17 ያዙ፣ እንትኔ ምዕራፉን ያዙ ከፈለጋችሁ ማለት ነው። ክርስቲያኖች ኢየሱስ ፍጡር እንጂ ፈጣሪ እንጂ ፍጡር አይደለም ይላሉ። እኔ ፍጡር ነኝ ይላል ዮሐንስ ምዕራፍ 5 ከቁጥር 26 ላይ። እሺ ለዚህ ሁሉ መልስ አለ አይደለ? ሲቀጥል ደግሞ ክርስቲያኖች ኢየሱስ ነብይ አይደለም ይላል። እኔ ነብይ ነኝ ማርቆስ ወንጌል ምዕራፍ 6 ከቁጥር 4፣ ማቴዎስ ወንጌል 12 ከቁጥር 57 ላይ ኢየሱስ ላኪ እንጂ ተላኪ አይደለም ይላሉ ክርስቲያኖች። መጽሐፍ ቅዱስ ደግሞ ይላል እኔ የተላኩ መልእክተኛ ነኝ ይላል። ዮሐንስ 12 ከቁጥር 49፣ ዮሐንስ 7 ከቁጥር 16። እዚህ ቦታ ላይ ሁሉም ቦታ ላይ ይጋጫል ማለት ነው። ክርስቲያኖች መጽሐፍ ቅዱስ አንድ ክርስቲያን እውነተኛ ክርስቲያን መሆን ካለበት የራሱ መጽሐፍ ገልጦ ማንበብ አለበት። የራሱን መጽሐፍ ገልጦ ያነበበ ሰው እውቀት ይጨምርለታል። መጽሐፍ ቅዱስን ሙሉን ያነበበ ክርስቲያን ወይ ኤቲክስ ነው የሚሆነው ወይ ደግሞ እስልምና ነው ይቀበላል። ምክንያቱም እንደ መጽሐፍ ቅዱሱ ነው መሆን ያለብን። በማምንበት ነገር ተንተርሼ ነው የምናገረው አይደለም። የማምንበትን ነገር ደግሞ ማወቅ አለብኝ። መጽሐፍ ቅዱስ ሌላ የማደርገው ሌላ መሆን የለበትም። እንዲህ ኢየሱስ በትንሣኤ ቀን አምላክ ነው ይላሉ ክርስቲያኖች አይደለም። መጽሐፍ ቅዱስ ላይ ምን ይላል? እኔ በዛ ጊዜ ከአብ ያነስኩ ነኝ ይላል። ዮሐንስ ምዕራፍ 8 ከቁጥር 28 ላይ ማለት ነው። ኢየሱስ ደግሞ ክርስቲያኖች ደግሞ ኢየሱስ ለዓለም መድኃኒት ነው ይላሉ። እኔ የተላኩት ለእስራኤላውያኖች ብቻ ነው ይላል። ማቴዎስ 15 ከቁጥር 24 ላይ ማለት ነው። ክርስቲያኖች ደግሞ ምን ይላሉ? ኢየሱስ ሁሉም ማድረግ ይችላል ይላል። ኢየሱስ ደግሞ ምን ይላል ሲመልስላቸው? እኔ ከራሴ ምንም አላደርግም ምንም አልችልም ይላል። ዮሐንስ ወንጌል ምዕራፍ 5 ከቁጥር 30 ላይ። በዛ ላይ ደግሞ ኢየሱስ ስለ ትንሣኤ ቀን ያውቃል ይላሉ ክርስቲያኖች፣ ብዙዎች ክርስቲያኖች ማለት ነው። መጽሐፍ ቅዱሳቸው ይላል የትንሣኤ ቀን አላውቅም። ማርቆስ ወንጌል ምዕራፍ 13 ከቁጥር 32 ላይ ኢየሱስ በአይሁዶች ተሰቅሏል ይላል። ኢየሱስ ደግሞ ምን ይላል መጽሐፍ ቅዱስ? እኔ በፍጹም አልተሰቀልኩም። ዮሐንስ 8 ምዕራፍ 8 ከቁጥር 21 ላይ። ሌላም መጥቀስ እንችላለን። እና ደግሞ እንዴት ነው ከኔ ጋር ማን ነበረ ይላል። እንደውም መጽሐፍ ቅዱስ ላይ ምን ይላል መሰለህ? ፊተኛውና ታላቀኛው ትእዛዝ
የትኛው ነው ብለው ሐዋርያቶች ኢየሱስን ሲጠይቁት ማለት ነው ምን አላቸው መሰለ? ጌታ አምላክህ አንድ ብቻ ነው፣ እሱም ብቻ አምልክ ይላል። ብሉይ ኪዳን ላይ ከ4 በላይ አዲስ ኪዳን ላይ ደግሞ ከ27 በላይ እግዚአብሔር አብ አምላክ ብቻ እንደሆነ ተናግሯል። እና ሐዋርያቶች ያልተናገሩትን ኢየሱስ ደግሞ አምላክ ነኝ ብሎ ያላለውን ከየት አምጥተን ነው ያልተጻፈልን አንብበን ግድ አምላክ ነው ብለን ልንይዝን የምችለው? ኢየሱስ ያለው እስራኤል ሆይ ስማ፣ ጌታ አምላካችን አንድ ብቻ ነው። በቃ እዚህ ጋር ዘገው እኮ ማለት ጭንቅላት ላለው ሰው ይሄ በጣም ቀላል ነው። እኔ አላንቀላፋም እኔ አልተኛም እያለ ኢየሱስ ክርስቶስ ይተኛ ነበር። ተላኪ ነው እና የተላከ ነገር ለምንድን ነው አምላክ ብላችሁ የምታመልኩት? በዛ ላይ ደግሞ ኤርሚያስ ምዕራፍ 32 ከቁጥር 27 ላይ እነሆ እኔ ስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ፣ በውኑ ከእኔ የሚያቅተኝ ነገር አለን? የሰው ልጅም ስለሆን ይፈርድ ዘንድ ስልጣንን ሰጠው ይላል። ለማን ነው የሚሰጠው? ለኢየሱስ ክርስቶስ የተሰጨው። ኢየሱስ እኔ ከራሴ አንዳችም ላደርግ አልችልም፣ ፍርዴም ቅን ነው፣ የሰማሁትንም እፈርዳለሁ ይላል። ዮሐንስ ምዕራፍ 5 ከቁጥር 30 ላይ ማለት ነው። ኢየሱስ ራሱ ምንድን ነው ያለው? ድምፁን ከፍ አድርጎ ዮሐንስ ምዕራፍ 12 ላይ ከቁጥር 44 ላይ እንዲህ አለ፣ ድምፁን ከፍ አድርጎ ማንም በእኔ ቢያምን ለእኔ ብቻ ሳይሆን በላከኝ ማመኑ ነው አለ። በማንም ማመኑ ነው? በላከው ማመኑ ነው። ላኪው ማን ነው? አብ ነው። ተላኪው ማን ነው? ኢየሱስ ነው። ስለዚህ ላኪ እና ተላኪ ሁለት ነገር ባለበት ነገር እንዴት ነው ኢየሱስን አምላክ ብለን ልንይዝ የምንችለው? ደግሞ በብሉይ ኪዳን በአዲስ ኪዳን ነው። ይሄ በብሉይ ኪዳን ነው ብላችሁ ነጣጥላችሁ ደግሞ አትናገሩ። ለምሳሌ ኢየሱስ ምንድን ነው ያለው? እኔ ሕግና ነቢያትን ለመሻር አልመጣሁም ይላል አይደለ? የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ላይ እኔ ሕግና ነቢያትን ለመሻር አልመጣሁም ልፈጽም እንጂ፣ ብሉይ ኪዳንን ሊሽር አልመጣም ሊፈጽም እንጂ ማለት ነው። ስለዚህ ደግሞ ከመጽሐፍ ቅዱስ አንዲት የመጽሐፍ ቅዱስ ከምጠፋ ሰማይና ምድር ቢጠፋ ይሻላል ይላል አይደለ? ስለዚህ ጳውሎስ ራሱ ኤፌሶን ምዕራፍ 1 ከቁጥር 3 ላይ ምን ይላል? በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባርክን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ጳውሎስ ራሱ ኢየሱስን ነጣጥሎ ነው አምላክንና ኢየሱስን ነጣጥሎ ነው እንጂ አምልኮት አያውቅም። እና ኢየሱስ ደግሞ አምላክም አባት ለሱ ብቻ ነው አባት የተባለው ምናምን ይለዋል። ብዙ ጊዜ እንዴ አባት እኮ አባት ይለዋል ምናምን ይለዋል። እንዴ ምን አለ መሰለ ዮሐንስ ወንጌል ምዕራፍ 20 ከቁጥር 11 ላይ ኢየሱስ ለመቅደላዊ ማርያም ነው እና ኢየሱስ ገና ወደ አባቴ አላረኩም አትጊ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታቸው ወደ አምላኬና ወደ አምላካቸው አደርጋለሁ ብለሽ ንገሪያቸዋል። ስለዚህ አምላኩ አምላካችሁ ነው፣ አባቱ ደግሞ አባታችሁ ነው። በመጽሐፍ ቅዱስ ደግሞ ብዙ ልጅ ተብሏል። ይሄ ነገር አያስኬዳችሁም ማለት ነው። አምላክ ለመባሉ ደግሞ ለሙሴ ራሱ አምላክ ተብሏል። ለፈርዖን አምላክ አድርጌሃለሁ ይላል። ምዕራፉን ከፈለጋችሁ ዘጸአት 7:1 ላይ አላችሁ። እግዚአብሔርም ሙሴም እንዲህ አለው፣ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህ አሮንህም ያግዛል ብሎታል ማለት ነው። እና በዛውባችሁ መሰለኝ እና አንድን ብቻ ጨምሬ ልዝጋላችሁ እና ኢሳያስ 40 ምዕራፍ 40 ከቁጥር 28 ላይ ምን ይላል መሰላችሁ? ይችን ብቻ ተናግሬ ይዘጋላችኋለሁ። አላወክም? አልሰማህም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደከመ ጉልበት ይሰጣል ይላል። ኢየሱስ ግን ከአንዲት ጉድጓድ አጠገብ እንዲህ ተቀምጦ ጊዜው ተቀምጦ ነበር፣ ደክሞ ተቀምጦ ነበር። ሰዓቱም 6 ሰዓት ያክል ነው ይላል ዮሐንስ 4 ከቁጥር 6 ላይ የሚደክመው ነው ማለት ነው። እግዚአብሔር ኢየሱስ ራሱ ምን ይላል መሰለህ? ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገሉ ትፈልጋላችሁ አለ። ምን ብሎ ነው ራሱ የተነገረው? ሰው